Artlist.io ሰላም እንዴት ናችሁ? አሬ ትባላለች፣ ሄለን ትባላለች። እንግዲህ አዲሱን የቡና ቁርስ ቲዩባችንን ከፍተናል፣ አይታችሁታል። አንድ ቪዲዮ ለቀናል። እንደወደዳችሁ ተስፋ እናደርጋለን። ጥሩ ፊድባክ አለን፣ ጥሩ ዌልካሚንግ ነገሮችን አሳይታችሁናል። በጣም ደስ ብሎናል። ሰው ባለፈ ስለ ቡሊንግ ሀሳቦችን ጀምረን ነበርና ቀለል አድርገን በዛ ኬዝ ተነስተን ነው ያ ሀሳብ ራሱ ይመጣልን እና ብዙ ያወራን አልመሰለንም። ሰውም ሲጠይቀን ነበርና ሞር የሚያስወራ ሀሳብ ነው፣ ጨምሩበት፣ ሀሳብ በደንብ አዳብራችሁ ሀሳብ ጨምሩበት ስለተባልን ዛሬ የተወሰነ ነገር እንጨምርላችሁ። የተወሰነ ነገር ብዙ ነገር አይሆንም፣ የተወሰነ ነገር ነው። አሳቂ አልስቅም። እሺ፣ ስለዚህ ዛሬ የተወሰነ ሀሳቦችን ጨምረንላችሁ መተናል። ስቴይ ቲዩንድ። የቡና ቁርስ ቲዩብ ያልንበት ምክንያት አደስቲ አስረጅ። አመሰግናለሁ። ለምንድን ነው የቡና ቁርስ ያልነው? በተለይ ይሄ ሀሳብ ራሱ ይመጣልን እንዴት ነው የሆነ ሰዓት ይኖረናል ሻይ የምንጠጣበት ቡና የምንጠጣበት እና እዛ ላይ የሚነሱ የተለያዩ ኢሹዎች አሉ። እነዚያ ኢሹዎች ዘና እያደረጉ ደግሞ ኦን ዘ ዌይ ቁም ነገር ያላቸው ነገሮች ናቸውና ለምን በዚህ ሰዓታችን ለምን ይሄን ነገር ሼር አናደርግም? ለሆነ ሰው ሊጠቅም ይችላል በሚል ነው ያሰብነውና ስሙንም የቡና ቁርስ ያለው ያው በዛ ታይም የምናደርገው ነገር ስለሆነ ነው አይደል? የቡና ቁርሳችን ባይዘው ፊት ለፊታችን ተቀምጧል። እንደውም እንዳይደብራችሁ አንዳንድ እንቅስቃሴዎችን ብናደርግ የቡና ቁርስ እየበላን ነው ብላችሁ ሰዱ። ዛሬ ምን ነገር ልናወራ መጣን? ምን እናወራቸው ዛሬ? ያው እንትኖች እናወራለን። ስለ ቡሊ የተወሰነ ካወራን በኋላ ታይፕ አላችሁ ዲፍረንት ታይፕ፣ ስለነዛ ታይፕ እያወራን ከዛ ደግሞ ያው ኢንስታግራማችን ላይ እየተሰጡን አንዳንድ ነገሮች አሉ። እነሱን አንድ ላይ በማድረግ ሼር እናደርጋለን። ያው ስለዚህ መጀመሪያ ቡሊንግ ምንድነው የሚለውን ነገር ባለፈ ብለናችኋል። አይ ነው ዛሬ ግን ባለፈው ያወራል አማርኛ ምን ይላል ቻት ጂፒቲ ምን ይላል የሚለውን ነገር ትንሽ በሚያስቅ መልኩም ብለንላችሁ ነበር። ግን ሞር አሁን ምንድነው ዌል ዲፋይንድ አድርገን ልንነግራችሁ አስበናል። ከሱ ብንጀምር ከዛ ደግሞ የቡሊንግ አይነቶችን ብዙ አይነት ቡሊንግ አይነቶች አሉ፣ እነሱን ዲስክራይብ እናደርጋለን። አይ ቲንክ በዛ ፓዝ ውስጥ ባለፈም እንዳልኩት ያላለፈ ሰው የለም። ስቲል አሁንም እያለፈ ያለ ሰው ሊኖር ይችላል እና how to prevent እንዴት ልንከላከል እንችላለን አዌርም መደረግ አለብን ብዬ አስባለሁ። ምንም የተወራበት ኢሹ አይደለም። ስለዚህ መወራት አለበት፣ በደንብ አዌር መደረግ አለበት ብዬ አስባለሁ። እንደውም ስለ መቅደላ ሰከንደሪ ስኩል እና ብለሽው ሪሰርች ብለሽ ነበር። እሱ ራሱ መታወቅ ነበረበት በደንብ በዛኔ ስትል ያወቅኩት ራሱ በደንብ 86.3% ኢሹ ሆኖ መሰራት አለበት ያ በትምህርት ቤት ደረጃ ራሱ ማለት ነው። ስለዚህ ወደ ዛሬው ጉዳያችን ስንገባ ያው ተወሰነ ብለናል። ቡሊንግ የምንለው ነገር ምንድነው? አፌክት የሚያደርገን ጉዳት ሲያደርስብን ነው። ያ ጉዳት ግዴታ መወጋት ምናምን አይደለም። በምንናገረው ነገር ሳይኮሎጂካሊ የሚያሳድረው ነገር አለ፣ ኔጌቲቭ ፊሊንግ አለ ሳይኮሎጂካሊ እና ያ ነገር በተደጋጋሚ ሲሆን አሁን አንድ ቀን ሊሆን ይችላል። ለምሳሌ አንድ ቀን ብትባይ ችግር የለውም። ግን ያ አፌክት የሚያደርገን ቡሊንግ ምንድነው? ዛሬም ነገም ኮንቲኒዩስሊ እየተደረገ ሲሄድ አፌክት እያደረገን ይመጣል። ያ ነገር ኮምፎርት እየነሳን ይመጣል። እንደዛ ሲሆን ነው እንትን የምናደርገውና ኦኬ። እዚሁ ላይ ለመጨመር ቡሊንግ በተለያየ መልኩ ሰዎች ላይ እኛም ልናደርግ እንችላለን፣ ተደርጎብንም ሊያውቅ ይችላል። ለምሳሌ ፊዚካል አታክ ሊደርስብን ይችላል፣ ቨርባል አታክ ሊደርስብን ይችላል። ባለፈ ትዝ ካለሽ ቤተሰብ ልጁ ላይ ቡሊ ያደርጋል እና በፖዚቲቭ አስበነው አናውቅም። እነሱ ራሱ እንደ ያረጉ እንደሆነ አያውቁትም እና አዌር መደረግ አለበት። ምክንያቱም ጭንቅላታችን ላይ የሚያመጣው ሳይኮሎጂካል ኢምፓክት ትልቅ የሚባል ነው። ለምሳሌ ደህና የነበረ ልጅ ላይክ በትምህርቱ
ጥሩ ፐርፎርም የሚያደርግ የነበረ ልጅ የሆነ ሰዓት ላይ እየወረደ ይመጣል። ግን ዋጋም ያስከፍላል። ፊውቸር ህይወቱ ላይ ዋጋ ይከፍልበታል። በቃ ትምህርቱ ላይ ፍላጎት ሊያጣ ይችላል። በቃ ላይክ የህይወት መስመሩ ሊበላሽ ይችላል። ባሰበው ልክ ይማርሽ እና የተለያዩ አይነት ቡሊንጎች አሉ። ምን አይነት ቡሊንጎች አሉ የሚለውን ነገር ታይፖቹን እንነግራቸዋለን። የመጀመሪያው የቡሊንግ አይነት ፊዚካል ቡሊንግ የምንለው ነው። ፊዚካል ቡሊንግ ከቃሉም እንደምንረዳው አንድ ሰው መጥቶ አካላችንን ፊዚካላችንን አታክ ሲያደርገን ነው። ለምሳሌ በእድሜ ትልቅ ሊሆን ይችላል። አይ እሷማ አታቅተኝም እሱማ አያቅተኝም ብሎ በእድሜ ወይ ፊዚካሊ ከኛ የሚገዝፍ አይነት ከሆነ ቤት ላይ ምናምን የሚያደርጉት አይነት ማለት ነው። ይመጣና ትችለኛለህ ምናምን ተባብለው ሊሆን ይችላል። ቀጥታ መጥቶ ፊዚካሊ አታክ ሊያደርገው ይችላል። ይሄ አንደኛው ፊዚካል ቡሊንግ የምንለው ነው። ቀጥታ በቃ አካላችንን በሚጎዳ መልኩ ጥቃት ሲደረግብን ማለት ነው። እንደሱ አይነት ሰዎች አሁን የፊዚካል ቡሊንግ ማለት ምትን ምናምን ያካተተ ነው አይደል? ምትም ምናምን አለው። ምትም አለው። ለምሳሌ ጥፊ ያለው፣ ቦክስ አለው፣ ፀጉርሽን መንጨት፣ በቃ አታክ ማድረግ፣ ላይክ ሰውነትሽ ላይ ምልክት እስኪወጣ መደብደብ። ይሄ ፊዚካል ቡሊንግ ፊልም ላይ እንደዚህ ሉዘር ምናምን ተብሎ የሚሰሩት እሱ ላይ ፊዚካል ሞራል አይደል? ድሮ የምናያቸው በደንብ እና ፊዚካል ቡሊንግ የምንለው ይሄኛው ነው። ሁለተኛው ቨርባል ቡሊንግ ነው። ቨርባል ቡሊንግ በቃላት አንድን ሰው በቃላት ጥቃት የምናደርግበት መንገድ ነው። በስድብ ሊሆን ይችላል፣ ኒክኔም ማውጣት ሊሆን ይችላል። ለምሳሌ በጣም ቀጫጫ ያለችው ልጅ ቀጮ፣ ሲባጎ ምናምን እያሉ ኒክኔም እየሰጡ ከሹካ ያመለጥሽ ፓስታ ከሹካ ያመለጥሽ ፓስታ ስፔሻሊ ያው ክላስ ላይ ተማሪዎች ላይ ነውና ቡሊንግ ሞር መሰራት ያለበት ቲኔጅ ላይ ምናምን ቢሆን ጥሩ ነው። ምክንያቱም ስታድጊ እዛ ጋር ሰልፍ ኤስቲሜሽን ዴቨሎፕ መሆን ስላለበት እዛ ላይ ሰራ ሞር እንትን ነውና አንድ ክላስ ላይ አንዱ ሰው ካለሽ አንዱም ሰው ይልሻል ሶ ሪፒትድ ሲሆን ያ ነገር ቡሊንግ ይሆናል። አንድ ቀን ኖርማል ነው እና ያው እንደውም ቨርባል ቡሊንግን በምን እኔ ወስደዋለሁ መሰለሽ? የሆነ ሰው ይሰድብሻል ምናምን ነው ምንድነው ታውቂዋለሽ? ስድባ ይለጠፍብሽ የሚባል ነገር ይባላል። ነው ይለጠፋል በደንብ ነው የሚለጠፈው። ከውስጥ እንዴ ከውጭ አይደለም። ባይዘው የሰው ልጅ አጥንት ይሰብራል። ምላስ ምንም አይነት አጥንት የለውም፣ ግን የሰውን አጥንት መስበር ይችላል። ትራማ ውስጥ ራሱ እኮ የሚከተው ይሄ ነገር ነው። አዎ በጣም ከባድ ነው ቨርባል። በጣም እንደውም ከፊዚካሉ የበለጠ ተጽዕኖ አለው ብዬ ማስበው በስድብ በንግግር የምትጠቂው ነገር ነው ብዬ አስባለሁ። ሌላኛው ደግሞ ሶሻል ቡሊንግ ምንድን ነው? ሶሻሊ ደግሞ እንዴት ነው? በማህበረሰብ ተቀናጅተው ሲሉ አንድ ላይ ጎራ ፈጥረው ሲሆን እንደዛ አንዱ ጋር መሄድ አትችልም። እነሱ ኦልሬዲ አንድ ሰራውንድ ያለ ቦታ ላይ አንቺ ስትሄጂ አዲስ ነሽ እስከምትለምጂ ድረስ ምናምን እነሱ ሶሻሊ ኦልሬዲ አንድ ላይ ግሩፕ ያደረጉ ሰዎች ስለሆኑ ዌልካም ሊሆኑም ላይሆኑም ይችላል። ፕሮባቢሊቲው ሀፍ ነው። ያው እኛ ዌልካሞች ነን። ዌልካም ሊያረጓቸው ይችላል፣ ደግሞ ባያረጓቸው ቡሊንግ ነው። ለምሳሌ እቺ እንደዚህ ስፔሻሊ ከሆነ ነገር ጋር የተያያዘ ከሆነ እዛ አካባቢ በግሩፕ ይሆንና በዓል ሲሆን የሆነ የብቸኝነት የሚሰማሽ ነገር ይኖራል። ለምሳሌ ለብቻቸው አክቲቪቲዎች ላይ ምናምን አለማሳተፍ አንቺ ተጠራርተው ሲሄዱ ወይ የሆነ ነገር እሱ ነገር ግን ከምን ሪዝን ሊመጣ ይችላል? እኔ ግን ቆይ ማለት እንደውም የምለው እዚህ ላይ ሀገራችን እንግዲህ ኢትዮጵያ ግራ ተቀባይ ነች ይባላል። እሱ ነው እኮ እንዴት ነው ሶሻል ቡሊንግ የሚሆነው? ይደረጋል ማለት ነው። እኛ ሀገር አሁን እነዚህ ነገሮች እንትን ስንል ኦል ኦቨር ዘ ወርልድ አይደለም የሚሰራው። እኛ ጋር አሁን ወርክአውት የሚያደርጉ ይኖራሉ፣ የማያደርጉ ደግሞ ሊኖሩ ይችላሉ። እየበላሽ ነው ናቁርስ እረሳሁት ተመስጬ እንዳይቀሰቀሰሽ እናንተም እያያዛችሁ ታውቂኛለሽ ያወራሽ እና እኛ ሀገር ሜቢ ያን ያክል በሽታ የሆነ ጊዜ አሁን እሱ ራሱ ቡሊንግ ነው። ሶሻል ቡሊንግ እኔ ይሄ ነው ብዬ እንትን ባልናገርም የሆነ በሽታ ተላላፊ በሽታ ምናምን አለባት ተብሎ ከተወራ ሶሻሊ ቡሊ ላይ ያረግሻል፣ አፌክት ያደርጋል። ኦኬ አበስሽ? አዎ በደንብ ደንግጠሻል። አይደረግም እንደዛ። ደንግጠሻል። ምክንያቱም
ሀገራችን ኢትዮጵያ እንደውም የ13 ወር ጸጋ ስንል ሌላኛው ሁለተኛ የምንጠራው ምንድነው እንግዳ ተቀባይ ሆና ሶሻል ቡሊንግን እንግዲህ ያ ይደረጋል። አሁን ካልኩሽ አንፃር ግን ወጣት ያደርጋል ከሌላ ቦታ የመጣ ሳይሆን እዛው ጋር ያለው በደንብ ይደረጋል። እውነት ነው። ሌላኛው ከሶሻል ቡሊንግ ስንወጣ ኤሌክትሮኒክ ቡሊንግ ወይንም ሳይበር ቡሊንግ ሁላችንም እያደረግን ያለ ነው። አድርጓል። ትዝ ካለሽ ባለፈው ቪዲዮአችን ላይ ሳይበር ቡሊንግ ላይ ኮሜንት አድርጓል። ሶ ምንድነው ሳይበር ቡሊንግ? ማንኛውም በኤሌክትሮኒክ የሚደረግ ነገር ለምሳሌ በኢሜል ሊሆን ይችላል፣ በፎን ኮል ሊሆን ይችላል፣ በቴክስት ሊሆን ይችላል፣ ኮሜንት ራሱ በኮሜንት ሊሆን ይችላል። አንቺ በቃ በጣም እንዴት ነው ህይወትሽ ስታክ እስኪያደርግ ድረስ አፌክት የሚያደርግሽን ጥቃት በዛ በንግግር አንቺ ቡሊ ያደርግሻል ያ ሰው ማለት ነው። ለምሳሌ ትዝ ካላችሁ አሁን እንግዲህ ሶሻል ሚዲያው ኤኒዌር ሁሉም ሰው እየተጠቀመ ነው። ሁሉም ሰው ስልኩ ላይ ያለ። ትዝ ካላችሁ የመሰዳደብ ወይንም የሆነ አንድን ሰው አታክ የሚደረግባቸው ላይቮች በጣም ብዙ ሰዎች ተቀምጠው ነው የሚመለከቱት እና ምን ያህል ለእንደዚህ አይነት ነገር እንዴት ነው እንደውም ግብአት ነን ማለት ይሄ ሁሉ ሰው እንዴት ነው ቁጭ ብሎ ስድብ የሚሰማው ትላላችሁ? አሁን እንደዚህ ኢንክሉዲንግ የእንትናን ማንሳት እንችላለን። ጆን ዳንኤል የታሰረች በል ሆ ብለው ነው እንግዲህ ማይሆን እንትን ውስጥ የከተቱት። በጣም ግን ልጁ ያሳዝናል በእውነት። ግን እንትን ነው በቃ ለመጥፎ ነገሮች ሰው በቃ ይነዳል ነው የሚልሽ። በቃ ይነዳል። ለምሳሌ እውነታው ምንድነው? ማን አጠፋ? የቱ ጋ ነው ስህተቱ? የቱ ጋ ነው እውነቱ? የቱ ጋ ነው ብሎ የሚያመዛዝን ማህበረሰብ እየተፈጠረ አይደለም፣ እየጠፋ ነው። እሱ ልክ ነሽ። ይሄን ደግሞ ግን አሁን እያየሽው ያለው ለምሳሌ በጣም ሂውጅ የሆነ ቢግ ሰው ስታይ ኮሜንት ላይ በጣም ቡሊ የሚያደርጉ ነገሮች ነው የሚጻፉት። ነገር ግን ወደ ስራ ደግሞ የሚቀይሩታል። ያን ሰውዬ ለምሳሌ ፉድ ማስታወቂያ ሊሆን ይችላል ምናምን ነገር ኤግዛምፕል ማለት እንችላለን። የኛ ሀገር አይደለም ኤኒዌይ እና ሶ በጣም ደግሞ ቀጭን ከሆነ ለምን መሰለሽ እንደዚህ አይነት ነገሮች ላይ የሚሰሩት የሆነ እንከን ቡሊ የሚደረግ ነገር ሲኖርሽ ስለሚወጣ በቃ አትራክትድ ትሆኛለሽ እና ያው ሞር አሪፍ ሰልፍ ስቲም ካለሽ ኢትስ ኦኬ። ካልሆነ ግን ዲስከሬጅ ያደርግሽና ሰባብሮ አፈር ያደርግሻል። ኦኬ። ሌላኛው እንግዲህ ቡሊንግ አይነቶች ሪሊጂየስ ቡሊንግ የምንለው ነው። ሪሊጂየስ ቡሊንግ በእምነት ከኛ የማይመስል ሰው ለምሳሌ ሁሉም ሰው እዚህ ሀገር የሚከተለው ሃይማኖት ሊሆን ይችላል፣ ክርስትና፣ እስልምና፣ ፕሮቴስታንት ዋትኤቨር ምንም አይነት የእምነት ተቋም ሊከተል ይችላል። ሶ እኛን የማይመስለን አይነት ከሆነ በዛ በሃይማኖቱ ወይንም በተቋሙ አታክ ማድረግ የሚከተለው ሃይማኖት አታክ ማድረግ። ሶ ይሄ ላይ ብዙ ማለት አንፈልግም፣ ምክንያቱም በጣም ሴንሲቲቭ ደግሞ ኢሹ ነው። ሪሊጂየስ ሬስ በዘር ለምሳሌ የሆነ ጎራ እንትና ግጭት ሊፈጠር ይችላል። የእንትና ዘሮች እንደዚህ ናቸው፣ የእንትን ዘር ይሄ ነው ብሎ ለምን እንደዚህ ባልሆንኩ ልትይ ትችያለሽ። እንደዚህ ባልሆንኩ አንቺ ጥቃቱ ሲበዛብሽ፣ እነዚህ ደግሞ ፈልገሽ ደግሞ አታመጫቸው። ፕላስቲክ እንዳልነው ጭራሽ ፈልገሽ አታመጫቸው። እንደዚህ አይነት ነገሮች ሃይማኖትሽን ላይክ ሰው አድጎ አመዛዝኖ ሊያውቅ ይችላል። ሌሎቹን ነገር ግን መርጦ አይደለም የሚወለደው። ለምሳሌ ዘሩን መርጦ አይደለም የሚወለደው። ፊዚካሊ ያለውን አቋም መርጦ አይደለም። ለምሳሌ እኔ ቀይሉን አላልኩም፣ ጸይም ሆኜ ልወለድ አላልኩም። ይሄ ላይክ የእግዚአብሔር ስራ ነው፣ የፈጣሪ ስራ ነው። እና እንትን ነው ደግሞ ህፃናቶች ላይ ሲሆን በጣም ኢፌክቲቭሊ ሊሰራ ይገባል። በጣም ኔጌቲቭ ሳይድ ብዙ አለው በሁሉ እስካሁን ባነሳናቸው ራሱ በጣም ማለት ነው። ማለት ከህፃን ሆነ ይሄ አሁን ላለሽ ማንነትሽ የድሮ ትንሽነትሽ ትክክል ዋና መሰረት ስለሆነ እዛ ላይ አሁን ምናምን ልትይ ትችያለሽ። ግን ህፃን ሆነሽ ከሆነ ለምን ይሄ ሆነ ያንቺ ፎልት ይመስልሻል። በጣም በቃ ወደ ሌላ ነገር እንትን የምትፈልጊው ነገር እንዳታደርጊ ያደርግሻል። በቃ ሴክሹዋሊ ቡሊ የምትደረጊበት ነገር አለ ወይ? ያው እንዴ በደንብ በጾታሽ ያው ስፔሻሊ ሴቶች ላይ ይበዛል ነገር በደንብ። ለምሳሌ ይሄንን እንደ ምሳሌ ለማንሳት ሜቢ እንበልና ፊዚካሊ በጣም አትራክቲቭ ነች ልጅቷ።
ፊዚካል አቋሟ እንግዲህ ሰዎች በምንለው ፊዚካል አቋሟ በጣም አትራክቲቭ ነው። እንደውም ያው ለከፋ በሚል ቆንጆ ስም ሰጥተን አሽሞንሙነን ለከፋ ነው ምናምን ብለን እንለዋለን። እሱ ራሱ ሃራስመንት ሴክሹዋል ቡሊንግ ይባላል። ለምሳሌ በጣም ሲከፋ ፕራይቬት ፓርቶቿን መንካት ሊሆን ይችላል፣ ማሳቀቅ ሊሆን ይችላል፣ ላይክ መጎንተል ሊሆን ይችላል። ያችን ልጅ ኮንፈርቷን በሚነሳ መልኩ ጥቃት ማድረግ ራሱ ሴክሹዋል ቡሊንግ ሞር ይሄ ሴቶች ላይ ይበዛል፣ ግን ወንዶችም ላይ ያለ ባይዘው ላስ ከተማ ላይ ደግሞ ብዙ አለ እንደ ነገር አዎ አለ ላር ላይ የሚበዛ ይመስላል። ይሄ ገጠር ላይ ጠብቀው በእንጨት የሚበቱ ሲሆን እሱም እንዴት አይካተትም? ምክንያቱም ዊዛውት ኮንሰንት ከልጅቷ ፈቃድ ውጪ ነው የሚደረገው። አትፈልግም። ለምሳሌ ወይ ውሃ ልትቀዳ ሊሆን ይችላል የወጣችው ማሰሯ ተሰብሮ እንግዲህ ሌላም ጥቃት ደርሶባት አትሳቂያ ድሮ ቲቪ ላይ ዘይነት አታኮሽ ይደረጋሉ። ይሄን ጥቃት ስም ላይክ ወንድ ሴት ላይ ብቻ አይደለም ያደርገው፣ ወንድ ላይ ያደርጋል። ሴት ወንድ ላይ ልታደርግ ትችላለች። ሴክሹዋሊ ቡሊንግ አራ ይሄ እንዴት ለምሳሌ ወንዶች ተደፈሩ ምናምን ሲባል ሰምተሽ አታውቂም አይደል? አታውቂም አይደል? የምትይኝ አውቃለሁ እኮ እየነገርኩሽ ነው። ለእነሱም እየነገርኳቸው ነው። ሴት ደግሞ ወንድ ሴትም ትደፍራለች። ባይዘው ግን ያ ሬር ነው፣ በጣም ሬር ነው። ሀገራችን ላይ በጣም ሬር ነው። ግን አለ በደንብ አለ። ሌላኛው ዲሴብሎች ደግሞ ይሄ ደግሞ ከሰውነት በቃ የወረደ ቡሊንግ ዲሴብሎች እንካኑ በማየት ጉዳተኞችን ቡሊ ማድረግ ይሄ እንጃ አላውቅም። ያ ሰው ሂውማኒቲውን አጥቷል እኔ ብዬ ነው የምወስደው። በእውነት አስቢ። ምክንያቱም መደገፍ ነው ያለባቸው ዲሴብሎች፣ አካል ጉዳተኞች መደገፍ፣ ሰፖርት መደረግ፣ በጣም በብዙ ነገር ኢንካሬጅ መደረግ ሲኖርባቸው ጭራሽ እነሱ ላይ ቡሊ ማድረግ። ለምሳሌ የሆነ አካላቸው ጎሎ ምናምን ሊሆን ይችላል። በቃ አይችለኝም ጥቃት ባደርስበት እንደዚህ ራሱን መከላከል አይችልም ብሎ እንደዚህ ሲሩጣ ያዘኝ ምናምን አይነት ነገር እቃቸው ሊሰረቅ ይችላል። እሱ ራሱ ዲሴብል ነው ብለሽ እቃቸውን ስትሰርቂባቸው ላይ በደካማ ጎናቸው ስትገቢባቸው በጣም የከፋ ይሄ ከሰብአዊነት የወጣ ነው። ባይሆን አንዱ ባለፈው ምንጭብ ላይ እንዳየው ታውቂያለሽ? እሺ ጥርሷ እንትን ነው ክፍተት አለው መሀሉ ላይ። ኦኬ ከዛ ይሄ ምንድነው ኮንፊደንስ አይሰጣት። ግን ኮንፊደንስ እንዳይሰጣት የሚያደርጋት ነገር እሷ አይታው አይደለም። እሷ ስታየው ፊትሽ እኮ የራስሽ ነው አይደል? ትለምጃለሽ። ምንም በቃ ትወጂዋለሽ አፍተር ኦል። ግን ሰዎች ያ ነገር የሚያደርጉሽ ነገር በጣም እንድትወጂውም እንድትጠዩም ያደርግሽ። አይዞሽ ልጅ አልሄድም እና ኮንፊደንስ እንትን ይልሻል፣ ያን በቃ ይገድብሻል፣ እንዳይኖርሽ ያደርጋሉ። እና ትምህርት ቤት ለመሄድ አትፈልግም። በጥርሷ በጣም ነው የሚያሾፉባት፣ በጣም ነው የሚሳሳቁባት ምናምን። የሆነ የተያያዘ ነገር ሲነሳ እሷን ሜንሽን እያደረጉ በቃ ኒክኔም ሰጥተዋታል ማለት ነው በዛ ነገር። እና መቼ ደስ አለኝ አለች ኮቪድ ሲመጣ። ዋይ ቢካዝ ማስክ እናረጋለን፣ ምንድነው ፌስ ማስክ እሱ ስናረግ ይሸፈናል። ሶ ማንም ሰው አይነው በቃ ሁሉም ስለሚያረጉ ስታዩ አይደል የሆነ ነገር ሪማይንድ ያደርጋል። ሞር በቃ ይሸፈናል፣ ነገር ይቀንሳል አይደል? ሶ በጣም ከቆመ በኋላ አለች እኔ አላወልቀውም ነበር አለች። ኦኬ ከዛ ግን መጨረሻ ስፖንሰር ምናምን አድርጎ ጥርሷን አስራላ አለቀሰች። የተሰማት ደስታና ይሄን ያክል ነው እንትን የሚልሽ በጣም የራስሽ ማንነት የሚያሳጣሽ ይሄ ነገር ትንንሽ ነገር ብለን የምናያቸው ነገሮች ማለት ነው። ቅድም ያልሹ ላይ ከህፃናት ጀምሮ ነው መሰራት አለበት አልሽኝና በጣም ትክክለኛ መንገድ። ወላጆች ለህፃናት ምን ያደርጉ? ለምሳሌ ህፃናትም ሊሆን ይችላሉ። ለምሳሌ የሚታለፉ ህፃናት ይኖራሉ። ቡሊንግን አሳልፈው የሆነ የህይወት ደረጃ ላይ የደረሱ ህፃናት ሊኖሩ ይችላሉ። አንድ በሁለት መልኩ ብትገልጪልኝ ደስ ይለኛል። ለምሳሌ ወላጆች ልጆቻቸው ቡሊ እንደተደረጉ አንዳንዴ ላያውቁ ይችላሉ። ምክንያቱም እንዳለሽ ኢንተራክሽን ነው። ለምሳሌ ማያወራ ልጅ ሊኖር ይችላል፣ የሚያወራ ልጅም ይኖራል እንዳቀራረብሽ። ስለዚህ ወላጆች ምን ያድርጉ ለልጆቻቸው ቡሊንግ ላይ ጥቃት እንዳይደርስባቸው ወይንም ለመከላከል? አንደኛ ቤት ላይ ነው፣ ሁለተኛ ትምህርት ቤት ላይ ነው። ወላጆች ላይ ስትይ ወላጆቻቸው ላይ ልጆቻቸው ላይ ሞር መስራት ያለባቸው ሰልፍ ስቲም ዴቨሎፕ እንዲያደርጉ። ኦኬ ምክንያቱም አንቺ ይሄንን ዴቨሎፕ ካደረግሽ ያን ነገር
የምትከላከይበት አንዱ ወይ ነው። ምንም ነገር ቢሉሽ if you have good self esteem ያ ነገር ካለሽ ያን ነገር አልፈው እንዳይመጡ ቢውልድ ማድረግ ማለት ነው። ግን እነሱ ወላጆች ደግሞ ፖዚቲቭ እና ቅድም እያወራ ነበር ፖዚቲቭ እና ኔጌቲቭ አለ አይደል? ለምሳሌ በጣም ቆንጆ ልጅ ከሆንሽ ሁሉ ጊዜ ዋው ምናምን ብለው ፖዚቲቭሊ ሲያደርጉሽ ምን ይሰማሻል? አንቺ ከሁሉም በጣም ስፔሻል እንደሆንሽ ይሰማሽና ሰው የመናቅ ነገር ልጅ ኦቨር መሆን የለበትም። ሎ መሆን የለበትም ባለሽ ነገር ማለት ነው። ሎ መሆን የለበትም እንደሞ ሃይ መሆን የለበትም። ሁለቱም ኢምፓክት አላቸው። ስለዚህ ይሄን ዴቨሎፕ እንዲያደርጉና የሚናገሩት ነገሮች ይሄ ሪፒቲድሊ ባይሆን ሪፒቲድሊ ባይሆናቸው ነገሮች የሆነ ነገር ልጅ አደረገ አይደል ዛሬ ልትዩ ትችላለሽ። ሪፒቲድሊ ሲሆን ግን እየተቀበለው ይመጣል ያ ነገር ሶ በቃ እኔ እንደዛ ነው ኮንሽስ ማይንዱ በቃ ያያዘው ይሄዳል። በቃ ነኝ እንደ ይያለ ድንጋይ ራስ አንተ አይገባም እንደ ድንጋይ ራስ ድንጋይ ሁሌ ሲባል በቃ እንደዛ ነው ዶማ ድንጋይ ራስ ላይ ጨምረው ብዬ ዶማ ሁሌ ሲሆን ነው ቡሊንግ። እናትና አባቶቻችን ባካችሁን ልጆቻችሁን ቡሊ አታድርጉ። ከዚህ በኋላ እንግዲህ የሚያድጉ ህፃናት ይኖራሉ በደንብ ሶ የምትናገሩት ያላችሁ በተለይ ህፃናት ልጆች ያላችሁ ከስር ጀምሮ ያው ህፃናት ማሳደግ ራሱ ስራ ነው፣ ትልቅ ስራ ነውና በቃ ሪስፖንሲብል ሆናችሁ ልጆቻችሁን ስታሳድጉ የምትነግሯቸውን ነገሮች እየተጠነቀቃችሁ ኢንክሉዲንግ እነሱ ላይ እንዲደርስባቸው ብቻ አይደለም እነሱም ቡሊ አድራጊዎች እንዳይሆኑ ምክንያቱም አንዳንድ ኦቨር ከሆኑ እንደ ቅድም ነው ኦቨር የሚሰጣቸው ከሆነ እኛ እንትን ነን ብለው አድራጊዎች ይሆናሉ። ከዛ ምንድነው ወይ ወላጅ ያንን መቼ ነው ፋይንድ አውት የሚያደርገው? ትምህርት ቤት ሲጠራ ወላጅ አምጣ ተብሎ ሲጠራ ልጅ እንደዚህ ቡሊ እያደረገ ነው። በጣም ከባድ ነገር ነው። ስለዚህ ሁለት አይነት መንገድ አለ ብለናል። አንዱን አነሳሽ ሰልፍ ወርዛቸውን እንዲያውቁ ያላቸውን ሰልፍ ስቲም ዴቨሎፕ እንዲያደርጉ። እሺ ኢፍ እንበልና ወላጆቻቸው ሰፖርት አላረጋቸውም ምናምን ከዛ በራሳቸው የሆነ ቦታ ደረሱ። እነዛ ሰዎች እንዴት ነው ያንን ቻሌንጅ አድርገው ማለፍ የሚችሉት? ይሄ ትራማ የሆነ የሚመጣ ነገር ስናድግ በዘዌ የሆነ ኤጅ ላይ ስንደርስ እኛ ሳናቀው የሆነ ነገር አፌክት ያደረገን ነገር ይኖራል። ምን እንደሆነ ማናቀው ነገር ሊኖር ይችላል። ራሱ ግን ውስጣችን የተሰራ ነገር ሊሆን ይችላል። ሶ ትሪት ይደረጋል አይደል? ግን እኮ መጀመሪያ መቀበል አለብሽ። ትሪት ለማድረግ ያለ መሆን ተደርጎብኛል ብለሽ መቀበል አለብሽ። ለምሳሌ ተማሪ ሆነሽ ትምህርት ቤት ለመሄድ ትምህርት ወጃለሽ ጎበዝ ምናምን ግን እዛ ክላስ በቃ የሚሰማሽ ነገር ኔጌቲቭ ከሆነ እየተደረግሽ እንደሆነ ማወቅ አለብሽ። ሶ ዜሪስቱ ወይ ለሆነ ለፋሚሊ ሊሆን ይችላል ወይ በራስሽ ሊሆን ይችላል። ያን ፊገር አውት አድርገሽ ሂል ለማድረግ መሞከር አለብሽ። አለሳ ዘርዋይስ ደግሞ ከዛ ትምህርት ቤት ካልቀየራችሁ እኮ ትያለሽ። እውነት ነው። ትልቅ ሆነሽ ስራ ቦታሽ ሊያስጠላሽ ይችላል። ስራ ቦታሽ ሊያስጠላሽ ይችላል። በቃ አልሄድም ትክክል በቀየር አባት ተነስተሽ አመመኝ ትያለሽ። ላለመሄድ ማለት ነው። ደውለሽ አሞኛል ዛሬ አለ ሶ ኮምፎርታብል ካልሆነ ያን እየሸሸሽ የምትመጪ ከሆነ ዜር ሰምቲንግ ማለት ነው። ሸሽተሹ ደግሞ አይሆንም። በቃ ፌስ ነው ማድረግ ያለብሽ። ፌስ አድርገሽ ምኑ ጋር ነው እኔ ጋር ነው ችግሩ ሰዎቹ ጋር ነው ችግሩ። ፌስ ማድረግ አለብሽ። ፌስ ማድረግ ለምሳሌ ማለት ማንም ሰው ራሱን መቀበል አለበት ከመጀመሪያው ማለት ነው። ምንም ሆናችሁ ልትፈጠሩ ትችላላችሁ። ቅድም ያልናቸው የቡሊንግ አይነቶች ሊደርስብን ይችላል። ምንም አይነት ሰው ሆነ ልንፈጠር እንችላለን እዚህ ምድር ላይ ማለት ነው። ለምሳሌ በሃይማኖትሽ የሚደረግብሽ ከሆነ በጾታሽ የሚደረግብሽ ከሆነ ባለሽ ፊዚካል አቋምሽ የሚደረግብሽ ከሆነ ያንን መርጠሽ አይደለም ያደረግሽው። ሶ ምንድነው ማድረግ ያለብሽ? መጀመሪያ አንቺ ራስሽን አክሰፕት ማድረግ አለብሽ፣ መቀበል አለብሽ። ለምሳሌ ጥርስሽ የተበላሸ ከሆነ ብዙ ጊዜ እንዴት ነው ግንባራቸው እንትን ያለ ያው ከሰማ ነው ማለት ነው። ግንባራቸው በጣም ወጣ ያለ ወይ የፊት ቅርጻቸው ለሰው አትራክቲቭ ያልሆኑ እንትኖች መጀመሪያ ራሳቸውን መቀበል አለባቸው። በቃ አክሰፕት ዮርሰልፍ። ከዛ በኋላ ሰዎቹ እየወደዱሽ ነው የሚቀበሉሽ። መጀመሪያ የምትሰሪው ምናምንም ከሆነ አይሉሽ ያቀርቡሻል። ኢንጆይ የሚያደርጉት አንቺ የሚሰማሽ ነገር በቃ ያቺ ስብር የምታያትን ነገር ነው ኢንጆይ የሚያደርጉት ያንን ነገር እየሰሙ እያዩ። ስለዚህ በቃ ራሳችሁን ተቀበሉ ነው እኔ ማለት የምፈልገው። በቃ እንደዚህ አይነት እንትን ውስጥ ካላችሁ ምክንያቱም ቡሊንግ ባይዘው በጣም ሄዶ ወደ ራስን ማጥፋት ደረጃ ይደርሳል። ተጽዕኖ ማለት ነው።
ይሄ አሁን ከመደበሩ ሌላው ነገር ትተሽ በቃ ራሴን ማጥፋት ፈልጋለሁ ብሎ የሚወስን ልጅ ይኖራል። የምትወስን ልጅ ልትኖር ትችላለች። ስለዚህ ምንድነው በቃ ይሄ ሁሉ ከመድረሱ በፊት መጀመሪያ አክሰፕት ዮርሰልፍ፣ ራሳችሁን ተቀበሉት። ባላችሁ በየትኛው ማንነት ተቀበሉት። ሰው ራሱን ያልተቀበለው ማንነት ሌላው ተቀበልልኝ ማለት አይችልም። ራሱ ማለት ችግር ውስጥ ራሱ ተገበያሽ። ባለፈው ራሱ ያነሳ ነው ኬዝ ምንድነው ቨርባል ነው አይደል? እሱ የሚባለው እሱ ቡሊንግ ቨርባል ነው የሚባለው። ቨርባሊ ነው አታክ ያደረገችው ነበር። ቨርባሊ ምን አይነት ትራቭል እንደፈጠሩ በጣም እንዴ። ከዛ ደግሞ ምንድነው የሚያደርሰውን ጫና አየን። ራሳቸውን ማጥፋት ሊፈልጉ ይችላሉ። በቃ ሱሳይድ ውስጥ ሊገቡ ይችላሉ። ሱስ ውስጥ ሊገቡ ይችላሉ። ክሪሚናል ሊገቡ ይችላሉ። በቃ እኔ በልጅነቴ እንዲህ ተደርጌ ብለው በወጣትነት እድሜያቸው ማይሆን አይነት ቀውስ ሊያስከትሉ ይችላሉ። ለማህበረሰቡ ዞረው ጠንቅ ነው የሚሆኑት እንደዚህ አይነት ሰዎች። ወይም ደግሞ በዛው በተቃራኒ ደግሞ ፈሪ በጣም እንትን ያሉ ለመናገር እንትን የማይሉ የሚሻሹ ሰዎች በጣም ሁሉም ሰው የሚጠቀምባቸው ሰው ብዙ ፖቴንሻል ያላቸው ሁሉም ሰው የሚልካቸው ሰው የሚጠቀምባቸው ሰው ይሆናሉ። ያው አድቫንቴጅ ይወሰድባቸዋል እንደዚህ አይነት ሰዎች። ምክንያቱም ኖ ምናምን ማለት አይችሉም። በቃ ሰልፍ ስቲማቸው በጣም የወረደ ስለሆነ ማለት ነው። እና እባካችሁን እንደዚህ አይነት ነገሮችን ስታዩ አንድ አዌር በማድረግ ምክንያቱም እኔ ባለፈ እንዳልኩት የአስተሳሰብ ችግር ነው። ቡሊ ማድረግ የአስተሳሰብ ችግር። አስተዳደግን ይጨምራል። ምን አይነት አስተዳደግ ቢያደርጉ ነው ያን ማንነት ከየት አመጡት? ራሱ ትክክል። ፋሚሊ ላይ ራሱ አንዳንዴ ፕሮሞት ሊደረግ ይችላል እንደዚህ አይነት ነገሮች። የኔ ልጅ እኮ እንዴ ምናምን ነገር ይባላል። ስለዚህ አንድ ወላጆችም ተጠንቀቁ ባካችሁ። ሲቀጥል ልጆቻችሁ እንደዚህ አይነት ነገሮች ውስጥ ካሉ ቢያወያ ልብለው እዚህ ላይ እንግዲህ ለሰዎችም ትምህርት ስለሚሆን እኔ እንደዚህ ደርሶብኛል፣ እኔ እንደዚህ አይነት ነገሮችን አሳልፌ በዚህ መልኩ ተወጥቻለሁ የምትሉትን ታሪክ ካላችሁ ኢንስታግራም ላይ ዲኤም አድርጉልን። መልሰን ሰብስበን እዚሁ ላይ ለእናንተ እናቀርብላችኋለን። አይ ቲንክ የዛሬውን ቪዲዮ በዚህ መዝጋት ይኖርብናል። ሀሳብ ካላችሁ ላይክ መጠየቅ የምትፈልጉት ምን ላይ እንድናወራ ትፈልጋላችሁ አይዲያ መስጠት የሚቻለው የኢንስታግራም አካውንታችንን ከስር እናስቀምጥላችኋለን። እዛ ላይ ታሪካችሁን ሼር ማድረግ ትችላላችሁ፣ እኛንም ማግኘት ትችላላችሁ። ሰብስክራይብ ለምታደርጉን በጣም እናመሰግናለን። ለኢንጌጅመንታችሁ በጣም ነው እናመሰግነው። ቴንኪዩ። እንደ መጀመሪያ ቪዲዮ አይደለም፣ ጥሩ ኢንጌጅመንት አለው፣ ጥሩ እይታም አለው። ሞር ከዚህ የበለጠ ደግሞ ጥሩ ይኖራል በደንብ ተስፋ እናደርጋለን። ደውሏን ሰብስክራይብ አድርጉ። እቺ ደውል መከራ ደውሏት። ኔክስት በሌላ ቶፒክ ቀጣይ በሌላ አሪፍ ቶፒክ እንመጣላችኋለን። በጣም እናመሰግናለን። ቴንክ ዩ። Artlist.io